ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በቆንጆ በሌላ ቪዲዮ መጥቻለሁኝ። የዛሬን ቪዲዮ ተወዱታላችሁ ብዬ አስባለሁ። ይሄን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ዛሬ ቅቤ የምትወዱ ሰዎች ግን ደግሞ በቅቤ በሽታውን የምትጣሉ ሰዎች ካላችሁ ማለት ነው ለእናንተ የሚሆን ቪዲዮ ነው ይዤላችሁ የመጣሁት። ብዙ ጊዜ ነው ቅቤ ስቀባ ቅቤ እንወዳለን ግን ደግሞ ሽታው ቲጂ ይረብሸናል ትሉኛላችሁና እንግዲህ ሽታው እንዳይረብሻችሁ በምን አይነት መልኩ መቀባት እንደምትችሉ አዲስ ነገር ነው ይዤላችሁ የመጣሁት። ደግሞ ተወዱታላችሁ ያስባለሁኝ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ይሄንን ቅቤ ሳዘጋጀው እኔ የመጀመሪያ አይደለም ለሁለተኛ ጊዜ ነው የተጠቀምኩት ማለት ነው። እና ይሄንን ቅቤ ሳዘጋጅ ሽታ እንዳይኖረው ወይ ደግሞ ሽታው እንዳይረብሸን የተጠቀምኩት ነገር ምንድነው? የተጠቀምኩት የገበታ ቅቤ ነው። ንጹህ ጫው ነፃ የሆነ ማለት ነው። ጫው ያለው የገበታ ቅቤ ስላለ እናንተ የገበታ ቅቤ ከተጠቀማችሁ ጫው መኖር አለመኖሩን አረጋግጡ እና ጫው የሌለው ከሆነ ያው ለፀጉር ይሆናል ማለት ነው። ስለዚህ እንግዲህ እኔ ጫው የሌለው የገበታ ቅቤ አንድ ከግማሽ ነው የተጠቀምኩት ማለት ነው። እናንተ እንደ ፀጉራችሁ አይታችሁ መጠቀም ትችላላችሁ ወይ እንደምትፈልጉት እንደ ብዛት ቅቤ በጣም ብዙ ጭፍጭፍ ያለ መቀባት ከፈለጋችሁ በዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ አንድ ከግማሽ ነው የተጠቀምኩት። ከዛ የተጠቀምኩት ደግሞ አንድ የሾርባ ማንኪያ ንስካፌ የቡና ዱቄቱ አለ አይደል የታሸገው በጠርሙስ ያለው ንስካፌ እሱን ንስካፌ ነው የተጠቀምኩት ማለት ነው። ንጹህ ነው ንስካፌ ስላችሁ ስሪዋኑን አይደለም ንጹህ ፒውር የሆነ የቡና ንስካፌውን እሱን ነው የተጠቀምኩት ማለት ነው። እንግዲህ ቅቤውን ደግሞ ከሶልድ ነፃ መሆኑን አረጋግጣችሁ ተጠቀሙ ያው ቅድም እንዳልኳችሁ ማለት ነው። ከዛ ደግሞ የሎሚ ግማሽ ሎሚ ተጠቅሜ ያለሁኝ እኔ ማለት ነው። ግማሽ ሎሚ ማለት ነው የተጠቀምኩት። እሱም ፀጉሬን ውስጡን ስለሚያሳከከኝ የራስ ቅላችሁን የሚያሳከካችሁ ሰዎች ካላችሁ ለሱ ይጠቅማችኋል ማለት ነው። ሎሚ ግማሽ ጨምሬበታለሁ። ከዛ ደግሞ እርጎ ጨምሬበታለሁ ማለት ነው። ቤተሰቦቼ አንድ ማንኪያ ከግማሽ የሚሆን ነው እርጎ ወፍራም እርጎ ማለት ነው። ሮብ እሱን ጨምሬበታለሁ። ለምን በደንብ እንደ ውህድ እንዲሆንልኝ ስለፈለኩኝ ነው። ግን ደግሞ በጣም እርጎን ካበዛችሁት ቅቤውን ያቀጥንባችሁና ለመቀባት ያስቸግራልና በጣም ብዙ አታብዙት እርጎውን። እኔ እንግዲህ በሾርባ ማንኪያ አንድ ብዙ የሆነ አንስቼ ተጠቅሜያለሁ ማለት ነው። እና ደግሞ በዚህ መልኩ እንደምታዩት ልክ እንደ ውህድ ልስልስ ያለን ይሆነልኝ። በደንብ ነው የተቀባሁት። በጣም አሪፍ ነው። እግዚአብሔር ይመስገን። ራስ አድርገውልኛል። የራስ ቅሌን በጣም ራሴን እያመመኝ አስቸግሮኛል። ከ3 ወር በላይ ሆነኝና ቅቤ እየተቀባው ነው። ግን ወደ እናንተ ይዤላችሁ አልመጣም። ምክንያቱም ያው ብዙ ጊዜ ሽታው ስለምትሉኝ ነው። ዛሬ ግን ያው ይዤላችሁ የመጣሁት ምንም ሽታው ሳያስቸግራችሁ በቀላሉ መጠቀም ትችላላችሁ ብዬ ነው እንግዲህ ይዤላችሁ የመጣሁት። ደግሞ ተወዱታላችሁ ብዬ አስባለሁኝ። እኔ በጣም ወድጄዋለሁ። በጣም አሪፍ ነው እና እናንተም በየቤታችሁ ምንም አይነት ሽታ የለውም። ንጹህ ነው። የምር ንጹህ ነው። በቃ ቡና ነው የሚለው የንስካፌው ስለሆነ ቡና ነው የሚለው። ግን ንስካፌውን ወስዳችሁ ቅቤው ላይ ማድረግ ሳይሆን የሚበቃችሁን ያህል የንስካፌ ቡና ካረጋችሁ በኋላ እቃ ላይ ትንሽ ውሃ ሞቅ አድርጋችሁ ሳይቀጥን እሱን ብጥብጥ አድርጉት እሺ። ምክንያቱም እንዲዋህድላችሁ ቡናው በራሱ እንደ ድርቅ ያለ ስለሆነ መጀመሪያ የሞቀ ውሃ ካልነካው አይቀልጥም ማለት ነው። ቀዝቃዛ ውሃ ምናምን አያቀልጠውም። ትንሽ የሞቀ ውሃ አድርጋችሁ ብጥብጥ አድርጉት ማለት ነው። ከዛ የበጠበጣችሁትን ቅቤውን አድርጋችሁ አንድ ላይ ደግሞ ማቀላቀል ማለት ነው። በረዶ የለቀቀ ቅቤ ይሁን ስትጠቀሙ እንደዛ አድርጋችሁ ተጠቀሙ በቀላሉ። ከዛ ደግሞ ማሳጅ ማድረግ አትርሱ። ሁሌም እንደምላችሁ የምትጠቀሙት ውህድ ወደ ራስ ቅላችሁ ዘልቆ እንዲገባ ማሳጅ ማድረግ አትርሱ። ራሳችሁን የሚያማችሁ ካላችሁ ለደም ዝውውርም ለምንም ይጠቅማል። ለፀጉር እድገትም ይጠቅማል። ስለዚህ ሁሉ ጊዜ እንደዛ ያደረጋችሁ ተጠቀሙ። እኔ ወድጄዋለሁኝ እና ደግሞ ምንም አይነት ሰዓት አልወሰደብኝም። ይሄን ቅቤ ተቀብቼ 1 ሰዓት ምናምን ያቆየሁት ግን ወዲያው ነው የራስ ቅሌ ምጥጥ ያደረገው። ብታዩት ምንም የተቀባው ራሱ አይመስልም ነበርና እኔ በዚህ መልኩ ተቀብቻለሁኝ። ለእናንተም ይጠቅማችኋል። እናንተም ተወዱታላችሁ ያስባለሁ። ደግሞ ተጠቀሙት። ሁላችሁም በየቤታችሁ ያላችሁን ሰዓት ያላችሁን
ሰዓት ተጠቀሙ። እንደዚህ ለራሳችሁም ልላችሁ ፈልጌ ነው። እና ቶሎ ቶሎ ደግሞ አልመጣም፣ ቪዲዮ እየሰራሁ አይደለም፣ ግን እየተመቸኝ ስላልሆነ ስራ እየሆንኩኝ ስለሆነ ነው። በተመቸኝ ሰዓት ደግሞ እንደዚህ አዳዲስ የሚጠቅሙ ነገሮች ካሉ ይዤላችሁ አለሁኝ። ለዛ ነው እንግዲህ ደግሞ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሼር አድርጉ ቅቤ ለሚወዱ ሰዎች። እንዴት ቅቤ እየወደዱ ግን ሽታው እየረበሻቸው የማይጠቀሙ ሰዎች ስላሉ ለነሱ ይጠቅማልና ሼር ማድረጋችሁን አትርሱ ልላችሁ ፈልጌ ነው። እንግዲህ በዚህ መልኩ ቅቤን ተቀብቼ ጨርሻለሁኝ። ቤተሰብ እንዴት ደስ እንዳለኝ እናንተ አታውቁም። እንዴት ቅቤ እንደምወድ ብታዩ። በስመ አብ በጣም ነው ቅቤ የምወደው። እና ከመውደድ የተነሳ ሁልጊዜ ወላ በቃ ቅቤ በጣም ነው ደስ የሚለኝ። እውነት ለመናገር ግን ያው አይሆንም፣ ሁልጊዜ ደግሞ መቀባት አይሆንም። እና እንግዲህ በዚህ መልኩ ጨርሻለሁ ማለት ነው ቤተሰቦቼ። እመጣለሁኝ ድጋሜ በሌላ ቪዲዮ እንገናኛለን። የዛሬው ቪዲዮ ግን ይህን ይመስል ነበረ። ሁላችሁንም ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ላይክ እና ሼር ደግሞ ማድረጋችሁንም አትርሱ ቤተሰብ። በነገራችን ላይ ይህን ቪዲዮ ከሰራሁት ቆይቻለሁ፣ ግን ደግሞ ወደ እናንተ አላመጣሁትም፣ ምክንያቱም አልተመቸኝም። ለዛ ነው እንግዲህ ዛሬ ይህን ቮይስ ያደረኩት። ቪዲዮ ከተቀረጸ ከብዙ ቀን በኋላ ነው ለማለት ነው። ወዳችኋለሁ። ቻው፣ ሰላም ሁኑልኝ።